ሰላም ወንድሞቼና እህቶቼ ቅዱሳን በመላው ዓለም ያላችሁ፣ ያው ይሄ ሳምንት ይታወቃል ለሁላችን። በተለይ ክርስቲያን ወንድሞቼና እህቶቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመታሰቢያ የልደት በዓል በሰላም አደረሳችሁ። ይሄ በዓል ለኛ ባለፈውም ሳምንት እንደተናገርኩት ልዩ በዓላችን ነው። ጌታ ኢየሱስ ክርስቶስ ታላቅ የምስራችና ታላቅ ብርሃን ይዞ ወደ ምድር የመጣበት፣ ምድር ጨለማዋ የተገፈፈበት፣ በብርሃን የተሞላችበት፣ ሰይጣን የተሸነፈበት፣ ኃጢአት የተሸነፈበት የምስራች የተሰማበት ሳምንት ነውና በዚህ ሳምንት ሆነን ሌላ ነገር ማውራት ከባድ ነው፣ ግን እናወራዋለን ኢየሱስንና በድጋሚ እንኳን ለዚህ ለመታሰቢያ በዓል በሰላም አደረሳችሁ። እንግዲህ አሁን ኢየሱስ ክርስቶስ ለመወለድ ሳይሆን የሚመጣው ተወልዶ ለሰው ልጆች በደልና ኃጢአት በመስቀል ላይ ራሱን ሰቅሎ እዛ ከሙታን ተነስቶ ወደ ሰማይ አርጎ አሁን ደግሞ ሊወስደን እንደገና በክብር ይመጣል። ማራናታ ኢየሱስ ጌታ ነው። ዛሬም እንደገና በዚሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ የመታሰቢያ በዓል ሳምንት ውስጥ ስለሱ ነው የምንናገረውና ስለሱ አንዳንድ ሐሳብ አንስተን እናወራለን። ጌታ ኢየሱስ የተባረከ ይሁን። አስቀድመን እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር ሆይ እናመሰግንሃለን። በዚህ ድንቅ በሆነ ሳምንት ውስጥ ስላለን፣ ስለወደድከን፣ ስላዳንከን፣ ስለታደግከን፣ ቤዛ ሆነ ወደ ምድር ስለመጣ፣ አዳኝ ሆነ ስለመጣ፣ ደስታ ሆነ ስለመጣ፣ የምስራች ሆነ ስለመጣ ድጋሚ እናመሰግንሃለን። እንኳን ተወለድክልን። ተወልደህ ብቻ ታሪክ ሰርተህ ብቻ ሄድክ ሳይሆን የሰው ልጆችን ኃጢአት በደል በመስቀል ሞት ጠርቀህ ዕዳችንን ሁሉ ከፍለህ እኛን ነፃ አውጥተህ ሄደሃል። እንደገና በክብር ትመጣለህ። በዚህ ልትመጣ ባለህበት በዚህ ዘመን መወለድህን ብቻ መናገር ሳይሆን አንተን ወደ ምድር ያመጣውን ጉዳይ ሁሉ እኛም የራሳችን አድርገን እንድንናገር፣ በዚህ ታሪክ ውስጥ ልባችንን እንድንጠብቅ፣ ይሄ ታሪክ የኛ ታሪክ የኔ ታሪክ ብለን እንድናስብ፣ እንድንወስን፣ ክርስቶስ አንተን እንድንከተል ሁላችንን እንድትረዳን በጌታ በኢየሱስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ አስደናቂ ስም አሜን። እንግዲህ ዛሬም የእግዚአብሔርን ቃል በዚህ በጌታችን መድኃኒታችን በኢየሱስ ክርስቶስ የመታሰቢያ ሳምንት ሌላ ነገር መቼም አንሰብክም። ኢየሱስ መወለዱን ምድር እንዳበሰረች ዛሬ እኛም አብረን ይሄንን የምስራች እናበስራለን። ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ያለውን ላንብብና ከዛ የእግዚአብሔርን ቃል እንካፈላለን። እንደዚህ ይላል። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ሆነው ዮሴፍ የሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሱም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት አይነት ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላቅ ይህ እንዴት ሊሆን ይችላል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል።
እንግዲህ ይሄ ታሪክ ነው፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ታሪክ። ርዕሱን እንደዚህ ብየዋለሁ፣ ያልተደገመ እየተተረከ የሚኖር የምስራች። ደግምላችኋለሁ፣ ያልተደገመ እየተተረከ የሚኖር የምስራች፣ የድል ዜና ማለት ነው የምስራች። በሶስት ዋና ሐሳቦች ላይ አጠር አድርጌ እግዚአብሔርን ቃል አካፍላችኋለሁ። እንደዚህ ይላል። ሐሳቦቹ ሶስቱ ሐሳቦች እንደዚህ ናቸው። ሊሆን በማይችል መንገድ መምጣቱ፣ ያልተደገመ እየተተረከ የሚኖረው ታሪክ ሊሆን በማይችል መንገድ መምጣቱ አንደኛ፣ ሁለተኛ ሁሉ ነገር ከሰማይ አልቆ መምጣቱ፣ ሶስተኛ የመንፈስ ቅዱስ ኃይል በተለየ መንገድ የተገለጠበት። ጌታችን ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ አይነት መወለድ ከዛም በፊት አልነበረም፣ ከዛም በኋላ የለም። ብዙ ሰው ተወልዶ እዚህ ደርሷል። እንደዚህ አይነት መወለድ ግን እስካሁን አልተደገመም፣ ወደፊትም አይኖርም። የኢየሱስ ክርስቶስ መወለድ ያልተደገመ እየተተረከ የሚኖር መልካም ዜና ነው። ብዙ ዜና እንሰማለን። 2 ተወለደ፣ 5 ተወለደ፣ እንደዚህ ተወለደ እየተባለ ብዙ ዜና ስለመወለድ ብዙ ዜና እንሰማለን። መልካም ዜና ሆኖ የመጣ ግን ኢየሱስ ክርስቶስ ብቻ ነው። ታሪክ ነው። ድል የተደረገበት ታሪክ ነው። የወንጌል አርበኞች እስከ መጨረሻ ድረስ የተረኩት ታሪክ ነው። ተተርኮ የማያልቅ ነው። ሰማይ በሚገባ የተረከው መወለድ ነው። ምድር ብቻ አይደለም ስለዚህ ታሪክ ያወራቸው፣ ሰማይ አውርቷል። አባቶች ተርከውታል። እኛ ከኛ በኋላ ያለን እንተርካለን። ተተርኮ የማያልቅ የምስራች ነው ኢየሱስ። ተነግሮ የማያልቅ ያልተደገመ እየጣፈጠ የሚኖር ታሪክ። ሃሌሉያ! ይህንን ታሪክ የሰራውን ጌታ ከማውራት ወደ ኋላ አንልም። ወደ መልእክቴ ልምጣ። ምንድነው ይሄ ያልተደገመ እየተተረከ የሚኖር ካላችሁኝ፣ ጌታችን ኢየሱስ ክርስቶስ የመጣበት መንገድ ያልተደገመ መንገድ። ኢየሱስ መወለዱን ሁላችን እናውቃለን። ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት እንደመጣ እንደተወለደ፣ እንዴት እንደተወለደ ሁላችን እናውቃለን። ነገር ግን እንተርከዋለን። ሌላ የሚወራ ሌላ የተወለደ የለም። ለሰው ልጆች በደልና ኃጢአት የሰው ልጆች በደልና ኃጢአትን ለማስወገድ የተወለደው ኢየሱስ ብቻ ነው። ስለዚህ ሊወራ የሚገባው ሊተረክ የሚገባው ኢየሱስ ብቻ ነው። በሰውና በእግዚአብሔር መካከል የሚወራ ሌላ የለም። አንድ አለ። ጀግና ሆኖ የተወለደ፣ ክርስቶስ ሆኖ የተወለደ፣ አምላክ ሆኖ የተወለደ፣ ንጉሥ ሆኖ የተወለደ፣ በተወለደ ቀን የተሰገደለት አንድም የለም። ኢየሱስ ግን በተወለደ ቀን ተሰግዶለታል። ለምን? ንጉሥ ስለሆነ። ንጉሥ ተወልዶላችኋል። ደስታ ተወልዶላችኋል። መድኃኒት ተወልዶላችኋል። ሃሌሉያ! ሰው ወደ መልእክቴ ልውሰዳችሁ። ያልተደገመ እየተተረከ የሚኖር የምስራች ያደረገው ምንድነው? ያልተደገመው ብለን ስናይ ሊሆን በማይችል መንገድ መምጣት። የኢየሱስ አመጣጥ ሰው ባላሰበው፣ ሰው ባልገመተው፣ ማንም ሰው በዛ መንገድ መጥቶ አያውቅም። ምንድነው? መጽሐፍ ቅዱሳችንን በሉቃስ አሁን ባነበብኩላችሁ በምዕራፍ 1 ቁጥር 34 ላይ ሊሆን የማይችል ነገር ተከስቷል። እንደዚህ ይላል፣ ማርያምን መልአኩን ወንድ ስለማላውቅ ይህ እንዴት ሊሆን ይችላል? ያልተደገመ ያልኳችሁ እየተተረከ የሚኖር ያልኳችሁ ሊሆን በማይችል መንገድ መምጣቱ። ሊሆን በሚችል መንገድ ቢመጣ ለሰዎች
መዳን መሆን አይችልም ነበር። እንደ ማንኛውም ሰው ቢወለድ ኢየሱስ ሊሆን በሚችል መንገድ ቢመጣ ኢየሱስ ቤዛ አይሆንም ነበር። ዛሬ እኛም አንተርከውም ነበር። ይህ እንዴት ሊሆን ይችላል? ለምንድን ነው ያለችው እመቤታችን ቅድስት ድንግል ማርያም? ለምንድን ነው ይሄንን እንደዛ ያለችው? እቺ የተመረጠች ሴት እንደዛ ያለችበት ምክንያት ይህ እንዴት ሊሆን ይችላል ያለችው ቀጠል አድርጋ ወንድ ስለማላቅ ይህ እንዴት ሊሆን ይችላል? ሰዎች የሚወለዱበት መንገድ ዘር ከዘር በመገናኘት ነው። እሷ ደግሞ ከዚህ ነፃ ናት። ገና ለወንድ የታጨች እንጂ ከወንድ ጋር ግንኙነት ያልጀመረች ነበር። ይሄ ሊሆን አይችልም። ሊሆን በማይችል መንገድ ግን ኢየሱስ መጣ። ያለ ወንድ ዘር የተጸነሰ ሰው እንዴት እንደሚወለድ መቼም የአደባባይ ምስጢር ነው ለሁላችሁ። የሴቷ ዘርና የወንዱ ዘር ተዋህዶ ሰው ይፈጠራል። ኢየሱስ ግን ለመፈጠሩ የሁለት የወንድና የሴት ዘር ሳይሆን በመለኮታዊ ኃይል፣ በመንፈስ ቅዱስ ኃይል፣ በእግዚአብሔር ችሎታ ሊሆን በማይችል መንገድ በእመቤታችን ቅድስት ድንግል ማርያም ማኅፀን ውስጥ አረፈ። በመለኮት ኃይል የተጸነሰ ነው። በመለኮት ኃይል የተጸነሰ የለም። ለመጸነስ ዘር ያስፈልጋል። ይሄ ዘር ደግሞ የሰውን ልጅ ከኃጢአት ለማንጻት የመጣ ዘር ስለሆነ ከሰው ዘር ጋር በተገናኘ መንገድ የመጣ አይደለም። ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ሆነ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ይሄ በሰው ኃይል የሚሆን ነገር አይደለም። አትፍሪ አላት። አንቺ ብቻ በእምነት ተቀበይ። በእምነት ከተቀበልሽው በእግዚአብሔር ኃይል በመንፈስ ቅዱስ ኃይል የሚሆን አያችሁ። ሊሆን በማይችል መንገድ ኢየሱስ መጣ። ተሰምቶ በማይታወቅ መንገድ ኢየሱስ መጣ። እንኳን ተወለደልን። ሊሆን በሚችል በእኛ መንገድ ቢመጣ ኖሮ እኛን ማንጻት አይችልም ነበር። እኛን ማዳን አይችልም ነበር። እኛን ከዘላለም ሞት ወደ ሕይወት ማምጣት አይችልም ነበር። አያችሁ፣ ሊሆን በማይችል መንገድ መምጣቱ ያልተደገመ ያስብላል። ሊሆን በማይችል መንገድ መምጣቱ ታላቅ የምስራች ያስብለዋል። ሊሆን በማይችል መንገድ መምጣቱ የእግዚአብሔርን መለኮታዊ ኃይል ያሳያል። ኢየሱስ በዚህ መንገድ ተወለደ። ኢየሱስ በዚህ መንገድ የምስራች ሆኖ መጣ። ስለዚህ ሊሆን በማይችል መንገድ የመጣውን ጌታ ነው ማመን ያለብን። ይሄንን ጌታ ነው መከተል ያለብን። እዚህ ጋር የተሰራውን የመለኮትን ስራ ነው ማየት ያለብን እንጂ የመጣበትን መንገድ አይደለም። አንዳንድ ጊዜ ይሰወርብናል። እግዚአብሔር እዚህ ጋር ሊሆን የማይችል ተአምራት እንደሰራ ማብሰር አለብን። ኢየሱስ ክርስቶስ በዚህ መንገድ ነው ወደ ምድር የመጣው። ይሄ ታላቅ ጌታ በዚህ መንገድ ነው ወደ ምድር የመጣው። ከሰዎች ካልኩሌሽን፣ ከሰዎች ሐሳብ ውጪ በሆነ መንገድ፣ ሰዎች ባልጠበቁት መንገድ፣ እግዚአብሔር ባዘጋጀው መንገድ፣ ሰዎች ባላሰቡት መንገድ፣ እግዚአብሔር ባዘጋጀው መንገድ ኢየሱስ ተወለደ። ለዚህ ነው ታላቅ የምስራች የተባለው። ለዚህ ነው የመለኮት ኃይል የተገለጠበት የተባለው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ወንድ ዘር በመንፈስ ቅዱስ ኃይል ተጸንሶ የመጣው። ይህንን ከመተረክ ወደኋላ አንልም፣ መቼም እንተርከዋለን። ስለዚህ ያልተደገመ ነው፣ እየተተረከ የሚኖር ነው። ይሄ ጀግንነት ለዘመናት ይወራል። ኢየሱስ ክርስቶስ ወደዚህ ምድር እስኪመጣ ድረስ ይሄ የኢየሱስ ክርስቶስ መወለድ ይበሰራል። እግዚአብሔር አልፎ የሄደበት መንገድ፣ እግዚአብሔር አልፎ የሰራበትን መንገድ እናወራለን።
ሌላው ያልተደገመ እየተተረከ የሚኖር ያልኳችሁ ሁለተኛው ሐሳብ ሁሉ ነገር አልቆ መምጣቱ። አንድም ከምድር ሐሳብ አልገባም። በኢየሱስ መወለድ ላይ የሰዎች አስተዋጽኦ የለም። የሰዎች ፈቃድ ብቻ ነው የተጠየቀው። የሰው አስተዋጽኦ አንድም በሌለበት የሰው ፈቃድ፣ እግዚአብሔር ፈቃዷን ነው የጠየቃት። ስትፈቅድ አምና ስትቀበል ስራውን እሱ ነው የሰራው። ሁሉ ነገር አልቆ መምጣቱ ያልተደገመ ያስብለዋል። ሁሉ ነገር አልቆ መምጣቱ ታላቅ የምስራች ያስብለዋል። ሁሉ ነገር አልቆ ከሰማይ መምጣቱ ያልተደገመ ያስብለዋል። ከሰማይ አልቆ የመጣ አንድ ብቻ ነው፣ ኢየሱስ። ከሰማይ ሁሉን ነገር ጨርሶ የመጣ አንድ ብቻ ነው፣ እሱም ኢየሱስ። ሁሉ ነገር አልቆ መምጣቱ ከቁጥር 31 እስከ 33 ሄዳችሁ ብታነቡ መጀመሪያ ላይ ምንድነው? እነሆ ትጸንሻለሽ። ትዕዛዝ መልእክት ነው። በወንድ ፈቃድ አይደለም፣ ግን ትጸንሻለሽ። ወንድ አታውቂም፣ ግን ትጸንሻለሽ። ከማንም ጋር መጋባት አያስፈልግሽም፣ ትጸንሻለሽ። ከዛስ ወንድ ልጅ ትወልጃለሽ። አያችሁ፣ መልአኩ ቀጥታ ጾታውን አረጋግጦ መልእክት ይዞ እንደምትጸንስ የምስራች ነው ያበሰረው። ወንድ ልጅ ትወልጃለሽ። ከዛስ ስሙንም ኢየሱስ ትይዋለሽ። አያችሁ፣ ስም ሰው ያወጣው አይደለም። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ስም ለማውጣት እንኳን እድል አላገኙም ሰዎች። ለምን? ስሙ በራሱ መድኃኒት ስለሆነ፣ ስሙ በራሱ አዳኝ ስለሆነ። ሁሉ ነገር አልቆ መምጣቱ ያልኳችሁ ለዚህ ነው። ስሙም ጭምር ከሰማይ የመጣ ኢየሱስ ትይዋለሽ። ኢየሱስ ማለት ታውቃላችሁ፣ አዳኝ ማለት ነው። መድኃኒት ማለት ነው። በውስጡ ብዙ ስም ነው ያለው። አማኑኤል ማለት ነው። የዓለም ብርሃን ማለት ነው። የሕይወት እንጀራ ማለት ነው ኢየሱስ። ቀጥታ ቃሉ ግን መድኃኒት ወይም አዳኝ፣ የሚያድን፣ ሕዝቡን ከኃጢአት የሚያድን፣ ሕዝቡን ከእስራት የሚያድን ኢየሱስ ይወለዳል ካንቺ አላት። ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት አዳኝ ማለት ከሞት፣ ከዘላለም ሞት፣ ከዘላለም ስቃይ፣ ከሰይጣን እስራት የሚያድን ማለት ነው። ስሙንም ኢየሱስ ትይዋለሽ። አያችሁ፣ አልቆ ነው የመጣው የኢየሱስ። ሁሉ ነገር አልቆ መምጣቱ ልዩ ያደርገዋል። ሁሉ ነገር አልቆ መምጣቱ ያልተደገመ ያስብለዋል። ሁሉ ነገር አልቆ መምጣቱ ኢየሱስ ክርስቶስ ታሪክ የሰራ አምላክ መሆኑን ያሳያል። ምን አለ መልአኩ ቀጥሎ? ታላቅ ይሆናል። የታላቅነት በትር በሱ ላይ ይሆናል። እኛ ስላልን አይደለም፣ ታላቅነቱን ያበሰረው ሰማይ ነው። ታላቅ ይሆናል። እስከ ዛሬ ታላቅ ነን የሚሉ ሊኖሩ ይችላሉ። ከዚህ በኋላ ግን ሌላ ታላቅ አይኖርም። ታላቅ ይሆናል። ታላቅ መሆን ብቻ አይደለም፣ የልዑል ልጅ ይባላል አላት። ይህንን ቃል በቃል ነው ያላት። የልዑል ልጅ ይባላል። ምን ማለት ነው? ይሄ የማዕረግ ስም ነው ለእግዚአብሔር የተሰጠ። በብሉይ ኪዳንም በአዲስ ኪዳንም ስትሄዱ ልዑል የሚባለው ቃል የተሰጠው የማዕረግ ስም ነው። ለእግዚአብሔር ብቻ የተሰጠ ስም የልዑል ልጅ ይባላል። የገዢ ልጅ ይባላል። የመለኮት ልጅ ይባላል። ጊዜው ሲደርስ የተወለደ መሲህ እንደሆነ የሚያሳይ ነው የልዑል ልጅ የሚለው። ጊዜው ሲደርስ የመጣ ሲተረክ የኖረ ሲነገር የኖረ ነገር ግን ጊዜው ሲደርስ የመጣ መሆኑን
የሚያሳይ ነው። የልዑል ልጅ ይባላል። ይሄንንም ሰዎች ያሉት አይደለም፣ ሰማይ ነው ያለው። እሱ ብቻ አይደለም። እንዴት ደስ የሚል አገላለጽ ነው! መልአኩ ዙፋን ይሰጠዋል። በዳዊት ዘመን የተገባ ቃል ነበር። ዙፋን የሚወርስ ዙፋን ላይ የሚቀመጥ ንጉሥ እንደሚመጣ ተስፋ ተሰጥቶ ነበር። ለዘላለም የሚነግስ ይመጣል። ለጊዜው የነገሱ ነገስታቶች ነበሩ። እነ ዳዊት ነግሰዋል፣ እነ ሰለሞን ነግሰዋል። የነሱ ንግስና ጊዜያዊ ነው። ለዘላለም የሚነግስ ግን አሁን ተረኛ ሆኖ ይመጣል። ከአንቺ የሚወለደው እሱ ወንበሩን ይረከባል፣ ለዘላለም ይነግሳል። ለመንግስቱ መጨረሻ የለውም ማለት መልአኩ። ምን ማለት ነው? ከዳዊት ዘር ይወጣል የተባለው መሲህ መጥቷል። ይህንን የምስራች ከመናገር ወደኋላ ማለት በእውነት የተደረገልንን ነገር መርሳት። ለምንድን ነው ኢየሱስን በዚህ ልክ ማንተርከው? ለመንግስቱ መጨረሻ የሌለውን የልዑል ልጅ የተባለውን መልአኩ ገብርኤል ለማለት ያልተቸገረውን ሰማይ ያለውን እኛ ለማለት ለምን ተቸገርን? ብዙ ይህንን ስም ለመጥራት እንቸገራለን። ቅዱስ የእግዚአብሔር ልጅ ይባላል። መጨረሻው የንግግሩ መዝጊያ ያደረገው ቅዱስ የእግዚአብሔር ልጅ ይባላል። እንከን የሌለበት። አያችሁ፣ ያልተደገመ እየተተረከ የምላችሁ ሁሉ ነገር አልቆ መምጣቱ ስለሱ ቅድስና ሰው አይደለም የሚመሰክር፣ ሰማይ መስክሮለታል። ቅዱስ የእግዚአብሔር ልጅ ይባላል። እንደሱ አይነት ቅዱስ የለም፣ እንደሱ አይነት ንጹህ የለም። የመጣው ከሰማይ የሰው ልጆችን በደልና ኃጢአት ይቅር ለማለት የመጣው ከሰማይ ንጹህ ነው፣ ቅዱስ ነው። ከወንድም እከሌ የተወለደ አይደለም፣ ከዮሴፍ የተወለደ አይደለም። እመቤታችን ቅድስት ድንግል ማርያም በሥጋ ቢወለድም ቅዱስ የሆነ ኃጢአት የማያውቀው ሰማይ ይሄንን መስክሮለታል። ሁሉ ነገር አልቆ ነው የመጣው። ስለሱ ቅድስና እኛ አይደለም የምንመሰክረው፣ እሱ ቅዱስ ነው። ቅዱስ የእግዚአብሔር ልጅ ይባላል። ሶስተኛውና የመጨረሻው ያልተደገመ እየተተረከ የሚኖር ያልኳችሁ የመንፈስ ቅዱስ ኃይል በተለየ መንገድ የተገለጠበት ታሪክ። በዚህ ልክ መንፈስ ቅዱስ ታላቅ ሥራ በሰዎች ሕይወት ውስጥ ሲሰራ አልታየም። ታላቅ የምስራች ነው። ለምን? መንፈስ ቅዱስ ኃጢአት የሌለበት እንዲወለድ ለአንዴና ለመጨረሻ የጸለለበት ክፍል ይሄ ብቻ ነው። በዛ አይነት ኃይል የተወለደ ሌላ ሕፃን የለም። በማርያም ሕይወት ውስጥ እንኳን ያደረገውን ነገር ስታዩት እንዴት የሚደንቅ ነው። ልትቀበል የሚከብዳትን ነገር እንድትቀበል ኃይል የሰጣት መንፈስ ቅዱስ። መንፈስ ቅዱስ ካረዳ ይሄንን ኃላፊነት መውሰድ ለማርያም ከባድ ነበር። ምክንያቱም ለማርያም እጮኛ ሳይኖራት አርግዞ መገኘት ውርደት ያስወግራል፣ ከማህበረሰብ ያስገልላል። ይሄን ነገር ለመቀበል ወንድ ሳታቅ ባል ሳታገባ አርግዞ ለመገኘት ማርያም የወሰደችውን ሪስክ እንድትወስድ ያደረጋት የመንፈስ ቅዱስ ኃይል ነው። ለመንፈስ ቅዱስ ዕውቅና ልንሰጥ ይገባል። ይሄ በሰዎች ኃይል ልንቀበል የምንችለው አይደለም። መንፈስ ቅዱስ ካረዳ ይቅርብኝ አላለችም። መንፈስ ቅዱስ ስለነካት፣ መንፈስ ቅዱስ በሷ ላይ ስለነበረ የጌታ ባሪያ እንደ ቃልህ ይሁንልኛል። ቁጥር 38 ላይ ይሄንን ነው የምናገኘው። እንደ ቃልህ ይሁንልኛል። ለምን? የመንፈስ ቅዱስን ኃይል ተቀበለች። ሁሉን ነገሯን ተቆጣጠራት። መንፈስ ቅዱስ ፈቀደችለት። ለመንፈስ ቅዱስ ሰላምታዋ ተቀየረ። ቁጥር 41 ላይ ሄዳችሁ ስታነቡ
ሰላምቷ ኤልሳቤጥ የማርያም ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። አያችሁ፣ መንፈስ ቅዱስ በእመቤታችን ቅድስት ድንግል ማርያም ላይ ስላረፈ ይሄን የመለኮት ኃይል የመለኮት ፈቃድ ከሰማይ የመጣውን አጀንዳ ስለተቀበለች ሰላምታዋ ሁሉ ተቀየረ። ሰላምታ መቀየር ብቻ አይደለም፣ ያዘምራት ጀመረ። እኔ በአዲስ ኪዳን እንዴት ያለች ድንቅ ዘማሪ ናት ማርያም! እናንተ መዝሙሯ እኮ 46 እስከ ቁጥር 55 መዝሙሯን እያንዳንዷን የተናገረችውን ነገር ሰው በመንፈስ ቅዱስ ሲነካ የሚያደርገውን ነው ያደረገችው። ነፍሴ ጌታዬን ታከብረዋለች። ከአድናቆት ነው የጀመረችው። መዝሙሯን የጀመረችው ከአድናቆት ነው። ምን አይነት ድንቅ ነገር ነው ለኔ የተሰጠኝ! ለዚህ ምርጫ መታደሌ እንዴት የሚደንቅ ነው! ስለዚህ ነፍሴ ጌታዋን ታከብራለች። አድናቆት ጀመረች። ሰው መንፈስ ቅዱስ ላይ ካልመጣ አድናቆት ማድረግ አይችልም። የተደረገለትን ማየት አይችልም። ማርያም ጥሩ ዜማ ያለው መዝሙር አወጣች። መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ምን አይነት ዝማሬ ነው! ቀጠለችና እንደዚህ አለች፣ ብርቱ የሆነው እርሱ በእኔ ብርቱና ታላቅ ነገር አደረገ። ነፍሴ ጌታን መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የደስታዋ ጥግ ይህ ሐሴት የሚለው ቃል ደስታ ከመጠን ያለፈ ደስታ ማለት የባሪያይቱን ውርደት ተመልክቷል። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ብርቱ የሆነው እርሱ በእኔ ብርቱና ታላቅ ነገር አደረገ። ይሄ ከኔ አቅም የሆነ አይደለም፣ ከሱ ኃይል የተነሳ ብርቱ የሆነው እኔ ላይ አድሮ ነው። ብርቱ የሆነው መንፈስ ቅዱስ እኔን ነክቶ ነው። ብርቱ የሆነ ድምፅ ከሰማይ መጥቶ ነው እንጂ ነገሩ ሌላ ነው። እኔ አይደለም የብርታቱ ምንጭ። ብርቱ የሆነው እሱ በእኔ ብርቱና ታላቅ ነገር አደረገ። ስሙ ቅዱስ ነው አለች። አያችሁ፣ መንፈስ ቅዱስ ሲነካን ምስክር ነው የምንሆነው። ስሙ ቅዱስ ነው። ኢየሱስ የተባለው ቅዱስ ነው። ኢየሱስ የተባለው ንጹህ ነው። ምን አይነት ቅጽበታዊ ለውጥ ነው የተለወጠችው ማርያም! ይሄ እንዴት ሊሆን ይችላል ያለችው ማርያም በመንፈስ ቅዱስ ኃይል ስትነካ መንፈስ ቅዱስ በሷ ላይ ሲያድር መመስከር ጀመረች። ስሙ ቅዱስ ነው። ምሕረቱ ከትውልድ ትውልድ የሚሻገር ነው። የዛሬ ብቻ አይደለም። አሁን በኔ ሕይወት ውስጥ እየተሰራ ያለው፣ አሁን በኔ ማህፀን ውስጥ እያረፈ ያለው መንፈስ ቅዱስ በኔ ላይ እያስቀመጠ ያለው አጀንዳ ምሕረቱ ከትውልድ እስከ ትውልድ የሚሻገር ነው። ቀጥላ በክንዱና በችሎታው ኃይልን አድርጓልና። ይሄ በሰው ክንድ ሊሆን የሚችል ነገር አይደለም። በሰው ኃይል ሊሆን የሚችል ነገር አይደለም። በክንዱና በችሎታው በክንዱ ኃይል አድርጎታል። ገዢ ነኝ፣ ትዕቢተኛ ነኝ የሚል ሁሉ አዋርዷል። እዚሁ ክፍል ላይ ታገኙታላችሁ። በክንዱ ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎች ከዙፋናቸው አዋርደዋል። አያችሁ፣ የገዛ ነገር ነበር። ገዢ ነኝ የሚል ነገር ነበር። መንፈስ ቅዱስ ሲነካት ገዢ ሌላ የለም። ገዢ ኢየሱስ ነው። የሚወለደው ነው። ገና ሳይወለድ ገና ወደ ምድር ሳይመጣ መተረክ ማብሰር ጀመረች። እሱ ገዢ ነው። እሱ ባለ ብዙ ምሕረት ነው። እሱ ጌታ ነው። እሱ ትዕቢተኞችን የሚያዋርድ ነው። ትሑታንንና የተራቡትን ሊያጠግብ የመጣ ነው። ትሑታንንም ከፍ አድርጓልና። አያችሁ፣ ያለውን የሚፈጽም ነው።
ለአባቶች ከአብርሃም ዘመን ጀምሮ የተናገረውን የሚፈጽም ነው። የተራቡ በበጎ ነገር አጥግቧል፣ ባለጠጎችን ባዷቸውን ሰዷቸዋል። ለአባቶች እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ ያለው እስራኤል ብላቴናውን ረድቶታልና። መጽሐፍ ቅዱስ ከዘፍጥረት ጀምሮ ኢየሱስ እስኪወለድ ድረስ ስለ መሲሁ የተነገረውን በሙሉ አወጣችሁ። መንፈስ ቅዱስ ሲነካው ሰው አጀንዳው ይቀየራል። መንፈስ ቅዱስ ሰው ሲነካው ሐሳቡ ይቀየራል፣ አመለካከቱ ይቀየራል። እሱ አሁን የመጣ አይደለም። በአብርሃም ዘመን ጀምሮ ሲተረክ የነበረ ታሪክ ነው። ለዚህ ነው እኔም ያልተደገመ እየተተረከ የሚኖር የምስራች ያልኳቸው። ከዚህ በላይ የሚወራ ምድር ላይ የለም። በዋናነት ሊወራ የሚገባው ኢየሱስ ነው። ሐሳቤን ስጠቀልል ይህ ሁሉ ታሪክ የተሰራው ለማን ነው? በዚህ ታሪክ ሰራ እንዲባል ሳይሆን ይሄ ታሪክ የተሰራው ሰዎችን ነፃ ለማውጣት የተሰራ ታሪክ ነው። የታሪኩ መጀመሪያ መወለዱ ነው። የታሪኩ መሃል ኢየሱስ ክርስቶስ በመስቀል ላይ መሞቱ ነው። የታሪኩ መጨረሻ ኢየሱስ ዳግም ወደ ምድር በክብር የሰው ልጆችን ሊወስድ መምጣት። የተወለደ ጌታ ብቻ አይደለም የምናወራው። ተወልዶ በምድር ለ33 ዓመት ተኩል ቆይቶ ሌላ ታሪክ ሰርቶ ማንም ንጹህ በሌለበት ንጹህ ሆኖ ተገኝቶ በመስቀል ላይ ራሱን መስዋዕት አድርጎ ሞቶ ከሙታን ተነስቶ በክብር ወደ ሰማይ አርጎ እንደገና ደግሞ በመምጣት ታሪክ ሊሰራ የተዘጋጀውን ኢየሱስ ነው እኛ የምናወራው። ተወለደ የምንለው ታሪኩን መነሻውን ልንናገር እንጂ ተወልዶ የቀረ በምድር ላይ የሞተ የበሰበሰ አይደለም። ከምድር ባሻገር ሞትን አሸንፎ የተነሳ የሞትን ጣር አጥፍቶ እግዚአብሔር ያስነሳው በክብር ያረገው እንደገና በክብር የሚመጣውን ኢየሱስን ነው የምናወራው። የዚህ ሁሉ ታሪክ አካል እንድንሆን ይፈለጋል። ይሄ ታሪክ የኔ ታሪክ ነው ብለን እንድንቀበል ይፈለጋል። ለዚህ ነው ጌታ ኢየሱስ ክርስቶስን ተከተሉ ምን ከዚህ ታሪክ ጀምረን ነው እሱን ማመን ያለብን። በመስቀል ላይ የሰራውን ስራ ሳይሆን ሊሆን በማይችል መንገድ መምጣቱ እዚያ ጋር መልአኩ ያለውን አምነን ተቀብለን ካንቺ የሚወለደው እሱ ንጉስ ይሆናል እንጂ እኔ እሱ አንቺ አብረን ንጉስ እንሆናለን አላለም መልአኩ። ካንቺ የሚወለደው እሱ ግን ንጉስ ይሆናል። ካንቺ የሚወለደው እሱ ግን ዓለምን ከኃጢአታቸው ያድናል። ታላቅ ሕዝብ ነው። ታላቅ ደስታ ነው። ታላቅ የምስራች ነው። ይህ ታሪክ ጅማሬ ነው። በመስቀል ደግሞታል። ዓለምን ሁሉ በመጠቅለል ይፈጽመዋል። በክብር መምጣቱ አይቀርም። ይሄ ታሪክ ታዲያ ሁልጊዜ ገናን ጠብቀን ልንተርከው የሚገባው ሳይሆን ባገኘነው አጋጣሚ ሁሉ የምንተርከው ታሪክ ነው። ኢየሱስ ክርስቶስ ይሰራል። እግዚአብሔር ይርዳል። ይሄንን ነገር ለመቀበል ማርያም ይሄ ሊሆን የማይችል ነገር የተቀበለችው መንፈስ ቅዱስ በእሷ ላይ ሲመጣ፣ ዛሬ እኔና እናንተም ክርስቶስ በምድር ላይ የሰራውን ስራ ለመቀበልና ለመከተል ለመወሰን የመንፈስ ቅዱስ ኃይል ያስፈልጋል። የደከመብን ይሄ እውነት የደከመብን ሰዎች ኃይሉን እንጠይቅ። ወደዚህ ኃይል ያልመጣን ሰዎች ወደዚህ ኃይል እንምጣ። ያበራልናል። እንደ እመቤታችን ቅድስት ድንግል ማርያም ዘማሪ እንሆናለን። እሱ ታላቅ ነው። የመጣውን ነገር ሁሉ ተቀበለች። እሱ በኔ ብርቱ ነገር አድርጓል። እሱ ምሕረት ሰጪ ነው። እሱ ቅዱስ ነው። እሱ ያለና የነበረ ነው። እሱ ትዕቢተኞችን የሚያዋርድ ነው። ለትሑታን ግን ጸጋን የሚሰጥ ነው። ገዢ ነው። በክንዱ ኃይል ሁሉን የሚያደርግ ነው። ይህንን ለመተረክ የመንፈስ ቅዱስ ኃይል ያስፈልጋል።
ወዳጆቼ እባካችሁ ይሄን ያልተደገመ እየተተረከ የሚኖረውን የምስራች አንዘንጋ። ደግሜም እላለሁ ኢየሱስ ክርስቶስ ሰው ሊጠብቀው በማይችል መንገድ ወደዚህ ምድር መጥቷል። ሁሉ ነገር ከሰማይ አልቆለት ነው የመጣው። በዛ ብቻ አይቀርም፣ የመንፈስ ቅዱስን ኃይል በታላቅ ኃይል ያየንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ታሪክ ሰሪ ነው። በመወለድ ታሪክ ሰርቷል። በመስቀል ላይ ታሪክ ሰርቷል። አሁን ደግሞ በክብር በመምጣት ሌላ ታሪክ ይሰራል። የዚህ ታሪክ ባለቤት ካልሆንን ግን ከስረናል። መወለዱን ካልተቀበልን፣ ኢየሱስ ከኃጢአት ነፃ እንዳወጣን ካላመንን፣ በመስቀሉ ስራ ካላመንን ሲመጣ ታሪክ ሊሰራ ሲመጣ ታዛቢዎች ነው የምንሆነው። ሌላ ዕጣ ነው የሚጠብቀን። ሁሉ ነገር በእጃችን ነው ያለው። በጣም ወዳችኋለሁ። ይህን የምስራች ለሌሎች አካፍሉ። እናንተም በጥልቀት አንብቡ፣ ተረዱት። ኢየሱስ ክርስቶስ ተወልዶ ታሪክ ሰርቷል። ኢየሱስ ክርስቶስ በመስቀል ላይ ታሪክ ሰርቷል። ኢየሱስ ክርስቶስ እንደገና በክብር በመምጣት ሌላ ታሪክ ይሰራል። ወዳችኋለሁ። ሰብስክራይብ፣ ሼር ማድረግ እንዳይረሳ። ተባረኩልኝ።